ሰላም ጤና ይስጥልኝ። የሐምሌ 16 2018 ዓ.ም የዕለቱ መረጃዎችን ከምንጊዜ ሚዲያ ይዘን ቀርበናል። በቅድሚያ በአባይ ግዮን ቅድስት አርሴማ አንድነት ገዳም ላይ የድሮን ጥቃት ተፈጽሞ ምግብ ሲያዘጋጁ የነበሩ እናቶች መገደላቸው ታውቋል። ምንጊዜ ሚዲያ የተሰማውን ጥልቅ ሐዘን እየገለጸ ለመላ የኦርቶዶክስ ተዋሕዶ አማኞችና በሐዘኑ ለተጎዱ ሁሉ መጽናናትን ይመኛል። መሰረት ሚዲያ እንደዘገበው ጥቃቱ የተፈጸመው ትላንት ጠዋት 4 ተኩል አካባቢ ሲሆን የዓይን እማኞች በስልክ እንደገለጹት ጥቃቱ ያነጣጠረው በገዳም ውስጥ ቤተ እግዚአብሔር በመባል በሚጠራውና እናቶች ለምዕመናን ምግብ ለማብሰል በሚጠቀሙበት ክፍል ላይ ነበር። በዚህም ምክንያት የሰው ሕይወት አልፏል፣ በርካቶች ቆስለዋል፣ እንዲሁም ሕንፃው ሙሉ በሙሉ ፈርሷል ተብሏል። በዚህ አሳዛኝ የድሮን ጥቃት ምክንያት 13 ንጹሐን እናቶች ጉዳት አስተናግደዋል። ከእነዚህም መካከል አንዲት እናት ጥቃቱ በተፈጸመበት ቅጽበት ወዲያውኑ ሕይወታቸው ሲያልፍ፣ ሌላኛዋ እናት ደግሞ ወደ ሆስፒታል ከተወሰዱ በኋላ በደረሰባቸው ከባድ ጉዳት ምክንያት ሕይወታቸው አልፏል። ከሟቾቹ በተጨማሪ 7 ሰዎች ላይ ከባድና ቀላል የመቁሰል አደጋ ደርሷል። ከቆሰሉት መካከል አንደኛዋ ግለሰብ በሕይወትና በሞት መሃል እጅግ አሳሳቢ በሆነ ሁኔታ ላይ ትገኛለች። ሌሎች ሰዎች ደግሞ በሕክምና ተቋም ውስጥ አስቸኳይ ሕክምና እየተደረገላቸው ይገኛል በማለት አንድ የጤና ባለሙያ የመረጃ ምንጭ እንደነገረውም መሰረት ሚዲያ ጨምሮ ዘግቧል። ጥቃቱ በተፈጸመበት ሰዓት ምንም አይነት ወታደራዊ እንቅስቃሴ በገዳሙ አካባቢ አልነበረም የሚል መረጃ ከምንጮቹ ማግኘቱንም አክሎበታል። ከሚዲያው ዘገባ በተጨማሪ የደረሰውን ጉዳት የሚያሳዩ የፎቶና የቪዲዮ መረጃዎች በማህበራዊ ሚዲያው ላይ በሰፊው እየቀረቡ ሲሆን ጥቃቱ የተፈጸመበትን ምክንያት በተመለከተም የተለያዩ አስተያየቶች እየተደመጡ ነው። በአንድ በኩል መንግስት ሆን ብሎ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ጥቃት እየፈጸመ ነው የሚሉ አስተያየቶች፣ በሌላ በኩል ደግሞ የፋኖ ታጣቂዎች ገዳማትን እንደ መደበቂያ ስለሚጠቀሙ ይህ መረጃ የደረሰው መንግስት ጥቃት ፈጽሟል የሚሉት ሁለቱ አስተያየቶች ጎልተው ይደመጣሉ። በፍርድ ቤት የዋስትና መብት የተፈቀደለት ዶክተር ሀብታሙ አለሙን የድሬዳዋ ፖሊስ ሊለቀው ፈቃደኛ አለመሆኑ ተነገረ። ለዝግጅት ክፍላችን መረጃውን ያደረሱን ወገኖች እንደገለጹት የይግባኝ ሰሚ ፍርድ ቤቱ ማክሰኞ ዕለት በ40 ሺህ ብር ዋስትና ከእስር እንዲለቀቅ ወስኗል። ቅድመ ሁኔታዎችን በማስቀመጥ ነው ከእስር እንዲለቀቅ የወሰነው። ከድሬዳዋ ከተማም ሆነ ከኢትዮጵያ እንዳይወጣ፣ ክሱ እስኪዘጋ ድረስ ምንም አይነት ማህበራዊ ሚዲያ እንዳይጠቀም በሚሉ ቅድመ ሁኔታዎች። ሆኖም የድሬዳዋ አስተዳደር ፖሊስ ኮሚሽን ጠቅላላ ወንጀል ምርመራ ክፍል በሌላ ወንጀል እንደሚፈልገውና እንደማይለቀው ገልጿል። ሌላ ወንጀል ያለውም በጤና ባለሙያዎች የተቃውሞ እንቅስቃሴ ጊዜ የነበረውን ተሳትፎ የሚመለከት መሆኑን ምንጮቹ አክለው ነግረውናል። ዶክተር ሀብታሙ አለሙ በድሬዳዋ አንድ የምርጫ ክልል ለሕዝብ ተወካዮች ምክር ቤት በግል እጩነት የቀረበ ቢሆንም በፍትህ አካላት ተፈጽመዋል ባላቸው የሕግ ጥሰቶችና ሌሎችንም ምክንያቶች በማቅረብ ከምርጫ ውድድር ራሱን ማግለሉ ይታወሳል። ኢትዮ ቴሌኮም በ2018 በጀት ዓመት 215.82 ቢሊዮን ብር ገቢ ማግኘቱን አስታወቀ። ገቢው ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ33.2 በመቶ እድገት አሳይቷል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ዛሬ ሐሙስ ሐምሌ 16 2018 ዓ.ም በሰጡት መግለጫ የኩባንያው የገቢ ምንጮች ከዚህ ቀደም በሞባይል ድምፅ፣ በዳታና በኔትወርክ ትስስር ላይ ብቻ የተገደቡ እንደነበሩ አስታውሰው ለተመዘገበው እድገት እንደ አንድ ምክንያት የገቢ ምንጮቹ መስፋፋትን ጠቅሰዋል። ኢትዮ ቴሌኮም በበጀት ዓመቱ እንዳገኘው የገለጸው ያልተጣራ ትርፍም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ51.9 በመቶ ከፍተኛ እድገት ተመዝግቦበታል። ኩባንያው በ2018 በጀት ዓመት ያስመዘገበው ያልተጣራ ትርፍ 38.7 ቢሊዮን ነው። በአዲስ አበባው ሳይንስ ሙዚየም በተሰጠው የኢትዮ ቴሌኮም ዓመታዊ የሥራ አፈጻጸም ሪፖርት መግለጫ ላይ ሌላው ይፋ የተደረገው ጉዳይ የኩባንያው ደንበኞችን የተመለከተ ነው። የኢትዮ ቴሌኮም ጠቅላላ ደንበኞች ቁጥር ካለፈው ዓመት አንጻር የ8.3 በመቶ እድገት ያለው መሆኑን ስራ አስፈጻሚዋ ማስታወቃቸውን ኢትዮጵያ ኢንሳይደር ዘግቧል። ምክክሩ በጣም በጥሩ ሁኔታ እየተካሄደ ነው ተባለ። ይህንን ያሉት የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በዛሬው ዕለት በሰጡት መግለጫ ነው። እጅግ በጣም በጥሩ ሁኔታ እየተካሄደ ነው።
ከሐምሌ 8 ከመክፈቻው ጀምሮ እንግዲህ አንዴ 500 በተለይ ደግሞ አሁን ከሐምሌ 13 ጀምሮ 50 ላይ ተከፋፍለው ከ50 ደግሞ ወደ 10 ቡድን ላይ ሆነው የመጀመሪያው የሀሳብ ማመንጨትና ማጠናቀር ሂደትን ሲያካሂዱ ቆይተዋል። ሂደቱ በጣም ጥሩ ነበር። በተለይ 10 ላይ ሲገናኙ 4000ዎቹ ወደ 400 ገደማ ላይ ሲከፋፈሉ አንደኛ እንደ ልብ መቀራረብ ይችላሉ፣ በደንብ መተዋወቅ ይችላሉ፣ የተሰጧቸውን አጀንዳዎች በትክክል ማብላላት ይችላሉ። ስለዚህ ተከባብረው ተነጋግረው ተደማምጠው ወደ ሀሳብ ማጠናቀር ሂደት እንዲሄዱ የሚያስችላቸው አካሄድ ነበር የነበረው እና ውጤቱ እጅግ በጣም ጥሩ ነው። በሌላ በኩል ኦነግ በጠቅላይ ሚኒስትር አብይ አህመድ እና በደጋፊዎቻቸው መካከል ብቻ የሚካሄድ የአንድ ወገን ንግግር ሲል ሰሞኑን ባወጣው መግለጫ ሲያጣጥለው፣ ኢህአፓ በበኩሉ ዛሬ ባወጣው መግለጫ ብልጽግናና አጋሮቹ ምክክር ላይ ነን በሚሉበት በዚህ ወቅት የንጹሐን ጭፍጨፋ በብርቱ መቀጠሉ በተደጋጋሚ እንዳልነው ሁሉ ዛሬም ምክክሩ ስለምንድን ነው እንድንል ያስገድደናል ብሏል። ለሰዓቱ የያዝናቸው መረጃዎች ይህንን ይመስሉ ነበር። በመቀጠል ሳምንታዊው መስተዋት የተሰኘው ዝግጅታችን ይቀጥላል። እንድትከታተሉ ከወዲሁ እየጋበዝኩ የምሰናበታችሁ ርዕዮት ዓለሙ ነኝ። መልካም ቀን።